ማዘራችን በልጅነታችን የሞተችው እንደዚህ እኛላ ምናምን ብዬ ስነግራት አላመነችኝ። የአንቺ ጥፋት ነው ምናምን ብለን አመነችኝ። ገና በልጅነትሽ ማለት ነው። ከዛ እኔ የሆነ አጋጣሚ ክፍተት ሳገኝ ጠፋሁ። ከዛ ጎዳና ላይ ነበርኩኝ ተወሰነ ጊዜ ልደታ ቤተክርስቲያን እሳት እናነዳለን፣ ተመላሽ እንበላለን። በቃ ይቆጥላል ላይፍ። ተስፋ የሚባለው ነገር ተውኩት። ከዛ በኋላ አጨለመብኝ። እኔ የዛን ቀን የምር በጣም አልቅሼ ጉምስ ብዬ ቧንቧውን እያሰርኩኝ በላስቲክ እንዲህ ጉምስ ብዬ እንባዬ ጠብ አለና ደልላ አላደወልኩኝ። ሲሄድ የሚገርም ቤት ነው 70 ሺህ ብር ተባለ። እኔ እሺ ነው ያልኩት። ብር የለኝም እኮ ግን እሺ ያልኩት። አጠገብ ያለው ቤት እኔ ስገባ ስራችሁ ጠፋ። የነሱ ለቀቁ። እነሱ ድጋሚ ተከራዩት 50 ሺህ ብር ጨምር ያለበት። ያለ እድሜሽ በጣም ብዙ ፈተናዎችን እና መከራዎችን አሳልፈሻል እና ሰዎች ለስኬት ምንድነው ማድረግ ያለባቸው? ከአንቺ ምን እንማር? መጽሐፍ ቅዱስ ላይ ጻፍኩኝ ደብዳቤ ነገር እዚህ ጋር በቆረጥኩት አለ። አሁንም ነፍሴ ደም እየፈሰሰ ነው ግን ስፋት ያለ እንዴ በጣም ብዙ ነገር ሲመጣ መጥፎ ነገር ትንሽ ጥሩ ነገር አለው። ያንን ያምናለሁ። ምንም በምንም አይነት አጋጣሚ ብትወድቁ መውደቃችሁን አታስቀጥሉት። መነሳት እንዳለ ጠንክራችሁ። አብዛኛው ወጣት ትንሽ ነገር ተስፋ ያስቆርጠዋል። በጣም ትንሽ ነገር እንደዚህ ተመረቅ ያለው በቃ በተመረቁበት ነው የምሰራው። ያ ልክ አይደለም። ብር እስካስገኛቸው ድረስ ሊስትሮም ይሁን የትኛውም ስራ ይሁን መስራት አለባችሁ። በልጦ መገኘት አለባችሁ። ቃል ቡና ጀምራለች በቃ ማደግ አለባት። ያንን ነው እንጂ ማስበው ቃል ቡና ጀምራ እንዲሆነች መባል አልፈልግም። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በልምድና በተሞክሮ ፕሮግራማችን ለብዙዎቻችን ተምሳሌትና አራያ መሆን የምትችል ጀግና ሴት ናት። በብዙ ውጣ ውረድ ያለፈች ዛሬ ላይ ግን የስኬት ማማ ላይ እየደረሰች ያለች በጣም ብርቱና ጠንካራ ሴት አለች። ከሷ ጋር ልምድና ተሞክሯን እንዲሁም ደግሞ የስኬት ጉዞዋን እያጋራናችሁ አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራው አብሬያችሁ ቆይታ የማደርገው ደግሞ ትንግርት ሙልጌታ ነኝ። መልካም ጊዜ ይሁንላችሁ። በመጀመሪያ ፈቃደኛ ሆነሽ ቤትሽ ድረስ እንግዳ አድርገሽ ስለጋበሽኝ እጅግ አድርጌ አመሰግናለሁ። እኔም አክብረሽ ስለመጣሽ አመሰግናለሁ። ዛሬ እንግዲህ ለብዙ እህቶቻችን ተምሳሌት ትሆኛለሽ ብለን በማሰብ አንቺ ጋር ብቅ ብለናል እና በመጀመሪያ ራስሽን አስተዋውቂንና ልጅነትሽን የተወሰነ እናንሳ። ስሜ ቃል ኪዳን ነጋ እባላለሁ። የተወለድኩት ጎንደር ገጠራማ ክልል ውስጥ ነው። ያደግኩት ደግሞ አዲስ አበባ ነው። በ8 ዓመት አካባቢ ነው የመጣሁት ወደዚህ። እድገቴ ደግሞ ስናየው ያው ሰው ቤት ነው አብዛኛው ጊዜ ያደግኩት። ከ8 ዓመት እስከ 20 ዓመቴ ማለት ነው። 14 ዓመት ሰው ቤት ነበር የሰራሁት። ያው በሰው ቤት እንትን ብዙ ነገር አለ፣ ውጣ ውረድ አለ። ላይመችሽ ይችላል፣ ብዙ ነገር ላይመችሽ ይችላል። እንዲህ ብሎ ከመብራራት ብዙ ነገር አለ። የመጀመሪያ የገባሁበት ቤት ጥሩ አይደሉም፣ ግን ምንምም አይልም። ምግብ መከልከል አለ፣ ራስሽን የምትጠብቂበት ነገር መከልከል አለ። ስምምነታችን ትምህርት ቤት ላይ ያስተምሩኝ እና ላድግ ነበር የገባሁት ማለት ነው። ከዛ የለም ምንም የለም። ምን ሰራላችኋለሁ? በጣም ስራ ምግብን በስነ ስርዓት የለም። ለእኔ የሚሰጥና ለልጆቿ የሚሰጥ ይለያያል። ከዛ በቃ ያመጣችኝ ሴትዮ አጋጣሚ መጣችና እንደሞጣ ነገርኳትና ወጣሁ። እሷ ጋር አንዱ ለቀመና ቆይቼ ድጋሚ ሰው ቤት ገባሁ። ሌላ ቤት ማለት ነው። እዛ ደግሞ ጭራሽ የባሰ ነበር። እሺ ደስ አይልም ነበር። እዛ 1 ዓመት ነው 2 ዓመት ነው የተቀመጥኩት። ስቃዩ ተመሳሳይ ሆኖ ብቻ ደስ አይልም። ባልየውም ደስ አይልም። ይሄንን ይለፈኝና ማለት ነው። ደስ አይልም። ባልየውም ይሰከረ ይመጣል ምናምን። ልጆቹን ራሱ እንትን አይልም። እንዴት ነው? እኔም ልጅ ነኝ ያኔ 9 ዓመት ወይ 10 ዓመት አካባቢ ነው የሚሆነው። በእነሱ ቤት ልጅ ነው መሆን ያለብኝ አይደለ? እንደ ልጅ መንከባከብ ነበር የሚጠበቅባቸው። ልክ ነሽ። የመጡኝም ያው እንዳልኩሽ ሊያስተምሩ የገባሁት ያው ደግሞ በዛን ታይም ሲጀመር እኔም ልጠይቅ አልችልም። ከክፍለ ሀገር ስመጣ ማደጌንና ከበላው ከጠጣው በቂ ነው ብዬ ነው። ያው እዛም የወጣሁት ማዘራችን ስላልነበረች እንጂ እኔም አልወጣም ነበር።
ከዛ በቃ የበለጠ ነው ስቃይ። ባልየው በጣም ጾታዊ ትንኮሳ ያደርጋል። እሷም በጣም ነው ደስ የማትለው ምናምን። ያው አንድ ነገር ተፈጠረ እና እዛ ዘጋችብኝ። ስነግራት እንደዚህ ሆኛለሁ ምናምን ብዬ ስነግራት አላመነችኝ። የአንቺ ጥፋት ነው ምናምን ብለን ያመነች። ገና በልጅነትሽ ማለት ነው? ስንት ዓመት ይሆንሻል ማለት ነው? 10 ዓመት። እሺ። እዛ ስነግራት በቃ የኔ ጥፋት 10 ወይ 11 ዓመቴ እንደዛ ነው የሚሆነው። የአንቺ ጥፋት ነው ያን ነገር ነው እንጂ የኔ እንትን መሆን ምናምን ጭራሽ እንትን አላደረገችውም። እንዲሁም ሰው እንዳያውቅ በውስጥ ነበር የምትዘጋብኝ። ከዛ እኔ የሆነ አጋጣሚ ክፍተት ሳገኝ ጠፋሁ። ከዛ ከፍቼ በሩን ጠፋሁ። እሷም አልፈለገችኝም። ያው ለፋሚሊም ለማን ምን ትበል አላውቅም፣ ምንም አላውቅም። ወጣሁና እንትን ጎዳና ላይ ነበርኩኝ የተወሰነ ጊዜ ልደታ ቤተክርስቲያን። እንዲሁም ያን ይሻላል። እሳት እናነዳለን፣ ተመላሽ እንበላለን። በቃ ይቆጥላል ላይፍ። ቢያንስ ሰላም አለ። ምንም እንትን አትይም። ንጹህ አየር ታገኛለሽ። ተስፋ የሚባለው ነገር ተውኩት። ከዛ በኋላ ይሄ ወደፊት እንዲሆኝ እኖራለሁ ምናምን በቃ ላይፌ እዛ የሚቀር ነበር ይመስለኝ። በቃ ተውኩት። ይሄ ወደፊት የሚታሰቡ ነገሮች ምናምን ተውኩት። አላማዬን ይዛ ስመጣ እህት ወንድሞች አሉኝ። ማዘራችን በልጅነታችን የሞተችው እነሱ የተሻለ እንትን ብዬ ያው እኔ እንኳን ባልኖር ለእነሱ እኖራለሁ ብዬ ነበር። ያን ሁሉ አይምሮዬ ላይ ያስወጣት የኔ ምኖሩላ ማሰብ አቆምኩኝ። በቃ ስንት ጊዜ እንደሆነ አላስታውስም ኖርኩኝ እዛ። ከዛ እቺ 9 ዓመት ምናምን የሰራባት ሰው ቤት እሷ አጋጣሚ መጣች ቤተክርስቲያን እና ቤት ምግብ ልታበላኝ ወሰደች። ከዛ የቺኝና በቃ ትንሽ ቆይዚና ከዛ ተመልሰሽ ትሄጃለሽ አለችኝ። እሷ ጋር መኖር ቀጠልኩ። በዛው መኖር ጀመርኩ ማለት ነው። በድጋሚ ህመም አልነበረውም ግን በሰዓቱ ልጅነት አለ፣ ጾታዊ ትንኮሳውም አለ። ህመም አለ ግን ምንም አላዳምጠውም። አንዳንዴ ከህመምሽ የልብሽ ህመም ይበልጣል አይደለ? ቁስል ቢያንስ ይደርቃል፣ የልብሽ ደግሞ አይደርቅም። ማዳም እንዳልኩሽ እንትን የምለው እንትን አልኩት፣ ተውኩት በቃ። ህመም ይኖረዋል ምናምን ቼክም አላደረገውም። ህመሙን ቼክ አላደረገውም። ከዛ እሷ ጋር ሄድኩኝ። ያው በቃ መኖር ጀመርኩ እንደ ልጅ ማለት ነው። አሁን ያ መጥፎ የተፈጠሩብኝን ነገሮች እየረሳሁ ባረሳም ቢያንስ በእሷ እንትን እያልኩኝ መጣሁ። እሷ በጣም መልካም ሴት ነች። ልክ እንዴት ልበልሽ እናት ለልጇ የምትሆን አይነት ልጅ ነች። ለእነሱ ጫማ ከተገዛ ለእኔም ጫማ ይገዛልኛል። ለእነሱ ልብስ ከተገዛ ለእኔ ልብስ ይገዛልኛል። እነሱ ትምህርት ቤት ሲማሩ እኔም አብሬ እማራለሁ። ምንም ፍላጎቴ በሙሉ አሟልታልኛለች። እንዳልኩሽ የልብ ስብራት አይጠፋም። የፈለገ ቢሆን የልብ ስብራቴን አላጠፋውም። የሆነች ታይም ላይ ትዝ ትለኛልና አዝናለሁ። ግን ደግሞ ምንም ማድረግ አይቻልም። እኖርኩኝ በቃ ቀጠልኩ። እህት ወንድሞቼ ጋር እናት አባቴ ጋር ምናምን አልደውልም 15 ዓመት ሙሉ። ስለሽ የተሻለ ነገር ቢኖረኝ ያው ደውዬ አናገራቸዋለሁ፣ ልረዳቸው የምችል ይሆን ነበር። ግን እዚህ ጋር ጥገኛ ሆኜ እነሱን እንትን ልል አልችልም። በቃ እነሱ ራሱ በህይወት ያለውም አይመስላቸውም ነበር። በቃ ጠፋሁ ረጅም ጊዜ። ከዛ 12ን ጨረስኩኝና ኮሮና ጊዜ አካባቢ ነበረ። ያኔ 12 ነበርኩ ያቋረጥኩት በኮሮና ጊዜ ማለት ካቋረጥኩ በኋላ መውጣት ፈለኩኝ። አሰብኩኝና ቁጭ ብዬ ምንድነው የምሆነው እዚህ ጋር አልኩኝ። ወደፊት በላለው ጠጣለው እነሳለሁ አለቀ። ያ ነው ህይወት። እዛ ጋር ገባሽ። መጥፎ አይደሉም ለኔ በጣም መልካም ሰዎች ናቸው። ግን ወደፊት ምንድነው የምሆነው ትንሽ በያ አሰብኩኝ። ለወጣ ነው አልኳት። የለጤ ጀነች አይ ለወጣ ነው ተከራይቼ መኖር ፈልጊያለሁ አልኳት። የምርሽ ነው አልኩት። ያው እሺ ዓመት ይወጣለው ብያት ነበር። ዝም ብዬ ነው ልጅ ሆኜ ነው እንደዛ ያልኳት። ባልሹ በቅድሽ ልትወጪ ነው ማለት ነው እንጂ አወጣለሁ በቃ ሲል ሞከረው አልኳት። እሺ ሞከረው ማለት ወጣው። እነሱ ማጋጣሚ ወደ ውጭ ሄዱ። ሰው ቤት ገባው ድጋሚ። ከዛ ወጥተሽ እህቴ ጋር ነበርኩ መጀመሪያ። እህቴ ጋር ሆኜ አልተመቸኝም ትንሽ። ያው ሲጀመር እንትን ካፒታልም ያስፈልግሻል ቤት ለመከራየት። ወደ 10,000 ብር ምናምን ነበረኝ እኔ። ሲስተር ጋር ሲሄድ የሆነ ነገር ገዝቼ ስገባ የሆነ ነገር እሷም ያው የላትም ምናምን አለቀ። ከዛ ምን ላድርግ ከዛ በኋላ ተመልሼ ሰው ቤት ገባሁኝ። አልነገርኳትም። ገባሁ። እዛ ደግሞ በጣም ስራ ይበዛል ብታይ። በጣም ሰዎቹ በጣም ጥሩ ሰዎች ናቸው። ምንም እንትን የለባቸውም። ግን ከጧት እስከ ማታ ከማታ እስከ ጧት ድጋሚ 24 ሰዓት በቃ ምግብ ቤት በጣም ብዙ ፋሚሊ ነው ያለው።
ለነሱ ቁርስ ሰርቼ ድጋሚ ምሳ እስከምሰራ ሰዓቱ ይልብኛል። በቃ ምን ልበሽ እግሬ ሂጂ ምናምን እንዲህ ነበር ተነጣጥቆኝ ነበር። ዝም ብዬ ብሰራ ይሻለኛል ከዚህ በኋላ ምን ማየት ህይወትም የለኝም ብዬ ተውኩት። በእኔ ሰዓት ላይ በቃ ብዙ ነገር ትዝ አለኝና ያው ያሳለፍኩት ነገር ምናምን ትዝ አለኝና አስታውሳለሁ። የፍስለታ ጾም ጊዜ ነበረ። ራሴን ለማጥፋት ሞከርኩ። በቃ በጣም አስጠላኝ። ምንም እኮ የተፈጠረብኝ ነገር የለም። በእርግጥ ግን ወደኋላ መለስ ብዬ ሳስብ እና ድጋሚ እንደዚህ አይነት ህይወት ስገባ ድጋሚ ሰው ስገባ እንትን አልኩኝ እንጂ ተስፋ የሚያስቆርጥ ነገር አይደለም። ያው ሰይጣንም ጭምር ነው። ተመስገን ብዬ መኖር እችላለሁ። ቢያንስ ወድቄ አልቀረሁም። እየተራመድኩ ነው። እንደማንኛውም ሰው ሰርቼ መብላት እችላለሁ። ግን በቃ አይምሮዬ ያለው ራሴን ማጥፋት ወደኋላ በመመለስ ማለት ነው። ወደኋላ ተመለስኩኝ። ወደኋላ ስትመለስ ደግሞ ብዙ ነገር አለ ሳስታውስ። የኔ ኩዮቼን ሳስታውስ የተሻለ እንትን እንኳን ባይሆኑ ቢያንስ ቤተሰቦቻቸው ጋር ናቸው ያሉት። የእናት አባት ፍቅር አግኝተው የወንድም የእህት ፍቅር አግኝተው ነው ያደጉት። እኔ ደግሞ እንደዛ የለም። በቃ ኑሮዬም አልጠቀመኝም። ለምን ራሴን አላጠፋም አልኩኝና ያው ሰው ቤት ስለሆንኩኝ መጽሐፍ ቅዱስ ላይ ጻፍኩኝ እንትን ደብዳቤ ነገር ያው እኔ በሞት እንኳን እነሱ ተጠያቂ እንዳይሆኑ ማለት ነው። ጻፍኩኝና እዚህ ጋር እንትን አልኩኝ ቆረጥኩት። አለ አሁንም ነፍሴን ደም እየፈሰሰ ነው ግን እስትንፋሴ አለ እንዴ እዚህ ጋር ሲቆረጥ የሞታል ያሉት የውሸት ነው እንዴ? ስለዚህ ገመድ አደረኩኝ እዚህ ጋር። ከዛ ገመድ አደረኩኝ። በቃ የዛን ታይም እየደከመኝ ነው በጣም አቅም የሚባል ነገር አጥሮኛል። ከዛ ገመድ አሰርኩኝ እንዳልኩሽ በቃ በጣም እየደከመኝ አቅም በጣም ያነሰኝ መጣ። ከዛ አሰብኩኝ ስዕል ለማለ ክፍል ውስጥ የተክልዬና የማርያም ስዕል ነበር አሰብኩት ማለት ነው። ምድር ላይ ህይወቴ እንዲሁ ነው። ቢያንስ የምድሩ ይቆማል አይደለ? ሰማይ ላይ እጂ ደግሞ ድጋሚ ነፍሴ የምትቃጠል ነው። ያንን አሰብኩት አይምሮዬ ላይ እንዴት እንደሆነ አላውቅም። ከዛ የተክልዬ ስዕል እንዲህ ማርያም ስዕል አለ እንዲህ የዞር ይገኛል። እንዴት እንደፈታሁት አላውቅም። ይሄንን ገመድ ተፈትቷል። የተወሰነ ሰዓት እኔ ራሴን አላውቅም ነበር። ከዛ ልጆቹ ምናምን መጡና ወተት ምናምን ይዘው መጥተው ያው እንትን አልኩኝ። እግዚአብሔር አተረፈሽ። አሁን ሳስበው እንትን ይለኛል በጣም። ከዛ ካለፈ ይሄ በቃ ይሄ ካለፈ የፍስለታ ጾም ጊዜ ነው ብዬሻለሁ። እመጣለሁ አልኳት ኪዳነ ምሕረት። ይሄን ካሳለፍሽልኝ እመጣለሁ። የራሴን ህይወት ከሰጠሽኝ በቃ ደኳሳም ጎጆቱን ከሰጠሽኝ ራሴ በቃ ማንም ሰው ያልኖርበት እንትን ማለት ብቻ የምኖርበት ከሰጠሽኝ እመጣለሁ አልኳት። ብዙም አልቆየሁም። እዛ ቤትም ወጣሁኝ። እሺ ወጣሁ። 1300 ብር ተከራዩ ቡልቡላ በጣም ግድግዳው ራስ አለ ቆይ ቪዲዮ ላይ ሳይሻለሁ ግድግዳው ራስ እንዴት ተከፈ እኔን ላይ ያስገባኛል። ያንተ ተዝሙ አይለኝም። መውጣትሽን ብቻ በ21 ነበር መስከረም 21 ላይ ይሁን ብቻ በ21 ነበርች ዓመት ነበረች። እየዞርኩኝ እኔ የማርያም ድግስ በይ ይባልሻል በእንትን እርቦኛል በላው። እቺ ጥንስስ ያደርግንባታለች ትንሽ ቤት በቃ እሷን ትከራያለሽ አለኝ ማለት ነው። የጥንስሱን ቦታ አሰብኩት ምን ያህል ትንሽ ነች። በቃ እቺ የምታክል ፍራሽ አለች አነጥፋለሁ፣ ምግብ ጠቅልዬ እሰራለሁ፣ ተመልሼ እላለሁ። እሺ አልኩኝ። እዛው ምግቤን በላው፣ ራቤንም አሳገዝኩ ማለት ነው። በነጋታው በ22 ተከራየሁ አሳች። አራት ሺህ ብር ኪስ እጄ ላይ ነበረች። ስለዛ 1000 ምናምን ፍራሽ ገዛ፣ ብርድ ልብስ ገዛ፣ በቃ አንዲት ድስት ገዛው፣ ሸክላ ድስት 50 ብር ነች ሰሪበት ማለት ነው። ከዛ ጀመርኩ ማለት ነው ላይፍ። ስራም ቤትም አልነበረም ፈልጎ ስራም አገኘው። የዚህ መስቀል ፍላወር ወይተር አገኘው። ሰርቼ አላውቅም። ወይተር ከሰው ቤት ሰራተኝነት ውጪ ይሄ ውጭ ስራዎችን አላውቅም። የሰው መልመድንም አላውቅም። እንግዲህ እግዚአብሔር ከኔ ጋር ሆኖ ስራው በጣም ውጪ ይበዛበታል። ሩጫ የውጭ ሰርቪስ ነው የምትሰጪው በብዛትና ትችይዋለሽ ወይ አለኝ። ኧረ ዋናው ስራ ይሁን ችግር የለውም ማለት እሺ ብዬ ገባሁ። ሰዎቹ ራሱ ወፍራም ናት ቃል እንዴት ነው የምትሰራው አሁን ልጅ ልጅ ነው ያለኝ ሰፋቸዋለሁ። እኔ አንድ ቀን ላላሳዩኝም ቦታ እዚህ ጋር ታዩኝ እዛ ጋር ነኝ። በጣም ነው የምፈጥነው። በጣም ውፍረቴ አንድም እንትን አይለኝም ሲጀመር። ስራውም በቃ በስትክክል ነበር የምሰራው። ቀጠለ ማለት ነው። ከዛ የሆነ ጊዜ ላይ 2 ወር 3 ወር እንደሰራሁኝ ከቺች ነው አገልግሎት ጋር
ተጣላኝና ወጣሁ። ከዛ የጠላው እንትን ነው ብር ሂሳብ እየሰጠው ነው ምግብ የሚወጣው እና ሰጥቻት ለባለቤቷ ሰጥቻት አልሰጠችኝም አለች። ይሄም አልወድ አልሰጠችኝም ብላ ተከራከረችና ወጥ ቤቶቹ ደግሞ እንዴት አልሰጠሻትም ማለት ነው። ግን ሰጥቻታለሁ እኮ ከዛ እንኪ ሽርሽንም አልኩኝና ከድህነቴ ይበልጥምና አልኩኝና ስለዚህ ጉልቅ አድርጌ እንዲያውም አቆማለሁ ስራዬን አልኳት። ጥሩ ነገርሽ ቶሎ ነው የምትወስኚው። ምን ማለት ስለሽ ያው ድሃ ልሆን እችላለሁ ግን የመለመጥ ነገር ከዛ ሄድኩኝ። በቃ አቋርጬ ሸርጤን ስራዬን ወደ ቤት ሄድኩኝ። ምንም ነገር የለም ቤት ውስጥ ገና 2 ወር ነው። ኪራይና ታክሲ ነው ሲጀመር የሚሆነው ሌላ ምንም ነገር የለኝም። ተኛሁኝ። በጠዋት ደወለችልኝ ሴትዮዋ። ደግሞ በጣም ብዙ ቢሮዎች ትሪ ነበረ። እዛ እዚህ ቦታ ላይ ትሪ ያለ ይዛችሁ ነው አልኳት። ከዛ ደወለች ድጋሚ። እኔ ክክ እየቀቀልኩ ነው ለራሴ ያለችኝ ሰው ብቻ ክክ ብቻ እንደሚነበረች ቤት ውስጥ ራሱ እሱን እየቀቀልኩ ደስም የለኝም። ማንቆርቆሪያ የሻይ ማንቆርቆሪያ ገዝቼ ነበር። በሱ እየቀቀልኩ ያለው። ከዛ ደወለችልኝ። ተጨራምቼ ተኝቻለሁ። ድጋሚ ደወለች። እኔ አርፈሽ ስራሽን ስራ ያለች። አይ ደሃ ልሆን እችላለሁ ግን ተለማመጪማ ስራ አልሰራም። ሌባ ብለሽኝ እንዴ አልሰራም አልኳት። አይ በቃ አልልም ምናምን ነይ ይቅርታ ምናምን ብሩን አግኝቼዋለሁ ይቅርታ ምናምን አለች። ያው እኔም እንዳልኩሽ ስራዬን በጣም አከብራለሁ። እንዲህ ስለሆነ ብቻ እንትን አልልም። እሺ አልኩኝና ኪሴ ውስጥ 300 ብር ብቻ ነው የነበረች። የዕዳ ቅንጡ ነው የሚባለው። በራይድ ሄድኩት ለስራዬን ከማክበር ያንጻል እንዳይረፍድብሽ። አዎ በራይድ ሄድኩኝ። ከዛ 250 ብር 50 ብር ተረፈች። ስሄድ በራይድ እንደው አንድ ሰው ቲፕ ሰጥቶኝ እቺን 300 በሞላ በተካው እያልኩኝ ሄድኩት። ስራ የዛን ቀን ስራ ሰርቼ አላውቅም እዛ ቤት ቲፕ ራሱ። ከዛ ኮንኮርድ የሚባል ክለብ አለ። ምግብ እንትን አምጪልኝ ምግብ አለችኝ። ወሰድኩላት 1000 ብር ሰጠችኝ። ሲገርም አላናግራቸውም የዛን ቀን ሰዎቹ ነው ራሱ። ከዛ እነሱም አይናገሩኝም ምንም ከኔ ጋር የሚያገናኘችው በቃ ተከባብረን መስራት የጀመርነው። ከዛ ወደ 8 ወር ነው 7 ወር አካባቢ እንትን ካልኩ ከሰራ በኋላ አካባቢ ያለ ሰው ለምንድን ነው የማትጀምሪ ቡና እኛ እናግዝሻለን ምናምን ይለኛል። በጣም ብሶ አንድ ቤዚ የምትባል ልጅ ዘመን ባንክ የምትሰራ በጣም የምትጨቀጨቀኝ ሰው። አይ ብከስርስ ምናምን አልኳት። ጀምሪ ማለት ጀምሪ እኛ እናግዝሻለን ምናምን አለች። እሺ ከዛ አንድ ሲኒ አንድ እንትን ሲኒ 12 ይዘዋል አይደለ? እሱን አንድ ማንኪያ ማንቆርቆሪያ በቃ ገዛኝና ጀመርኩ። 3 ወር ነበር 3 ወር ብቻ መቀመጫ ራሱ የለም። ሰው ቆሞ ነበር ቡና ጠጥቶ የሚሄደው። ከዛ ጀመርኩኝ። የመጀመሪያ ቀን ደግሞ በአንድ ነው የጀመርኩት። የዛኔ ራሱ ቃል በገባሽበት ቀን አዎ በአንድ ነው የጀመርኩት። የዓመት ያሁኑ መስከረም ይሽን የለችም የዛን ቀን 21 ሆና ሸጥኩኝ። ነፍሴንም አላውቅም። ይዛካሽ ነፍሴን አላውቅም። ሻይ ልብስኩታል ሰው መጠጣት ሳይሆን በቃ አንዱ 300 አንዱ 400 አንዱ 500 ብር ምናምን የሚሰጠኝ ጥረትሽን በማየት ማለት ለማበረታታት ማለት ነው። ከዛ ዘመን ወንኩሽ ደግሞ ስኳር ቡና ምናምን ገዝታ መጡልኝ። ተደራጀሽ ማለት ነው እንዴ? ከዛ 3-4 ቀን እያለ በቃ ስራዬ እየቀጠለ ሄደ። ስቲል ሲኒ ያጥረኛል የለኝም። ላልገዛ ደግሞ ያው ባንዴ መግዛት አልችልም። እናቴ ፀጉር ቤት አለ እዚህ ጋር ታች። ምንድን ነው ያጥረሽ? ለምን ጨመርሽ ሲኒ ማታመጪ ይለኛል። ቡና 3 አንድ ሲኒ አንድ ብቻ ነው ወስድ የለኝም አትርፍ ሲኒ የለኝም አልኩት። እንዲገዛልኝ ብዬ አይደለም የልቤን የተናገርኩት እኔ። አካውንትሽ ንገረኝ። አይ ያው ሸመኛ ነኝ ደግሞ አልፈልግም አልኩት። አንቺ ዝም ብለሽ ተቀበይ ትለኛለሽ ካሽሮ እንቢ ያልኳት። ከዛ 700 ብር ነው የሰጠኝ። እሺ ሲኒ እናንተ ስንት ነው አለኝ። ጀበና 800 ብር አልኩት። 800 ብር ሰጠኝ ማለት ነው። ገዛ የሰጠኝ ሄደ ጀበናና ሲኒ ገዛ ጨመርኩ ማለት ነው። ከዛ በነጋታው ደግሞ አንዷ አላቃትም ልብስ ቤት እንትን የምትለው አንዴ ጭራሹን አላቃትም። እንኪ 350 ብር ሲኒ ግዣለች እንዴ አልኩኝ። ከዛ ሞራሌ መጣ ታውቂያለሽ። በጣም ሞራሌ መጣ። ሰው ሁሉ እንዲህ እየደገፈኝ ከሆነ ለምንድን ነው በደንብ እንትንም አለው። አንድ ቡና ታች እንትን መስቀል እንትን አለ ቱሊፕ ጋር እዛ ወስዳለ ኮኦፐሬቲቭ ጋር ከሆነ ቅድም የገባሽበት ጋር ማለት ነው። እሱ ጋር ነበር እኔ ታች እናት ባንክ ድረስ ሄዳለሁ አንድ ቡና ለማድረስ ማለት ነው። ያው እንትን ብሎ እኮ አይደለም ግን ከአንድ 2 ይሆናል ነው። ልክ ነሽ። ዛሬ አንድ ካዘዙ ነገ 2 ይሆናል ነው። በጣም ልክ ነሽ። እሮጣለሁ በቃ እንደዚህ አለች ምናሽ እንዳተሰበር ይለኛል። ትዝም አይለኝም። እኔ ቪዲዮ ላይ የሆነ ነገር ነበር የሆነ ፀሐዩ ራሱ
ቼክም አላደረገውም። አንቺ ስራሽ ላይ ነሽ። መመለስ አልፈልግም ገባሽ? ቃል ቡና ጀምራለች በቃ ማድረግ አለባት። ያንን ነው እንጂ ማስበው ቃል ቡና ጀምራ እንዲሆነች መባል አልፈልግም። ልክ ነሽ። ቀጠልኩ። ከዛ ብስኩት ጀመርኩኝ መጥበስ ማለት ነው። እዛው ቡና እያፈላሽ ነው? ቤት ነው የምጠብሰው። ቤት ጠብሼ ሌሊት በቡልቡላ ማለት ነው ድፎ ዳቦ መጋገር ጀመርኩና ትንሽዬ አምባሻ የዛን ቀን አይተሻት ከሆነ ትንሽዬ አምባሻ ጀመርኩኝ። 9 ሰዓት እነሳለሁ ከቤት ውስጥ ማለት ተነስቼ ጠባበሼ እስከ 11 ሰዓት ብነሳ 12 ሰዓት ስራ ቦታ ደርሳለሁ። ማንም አይከፍትም። 9 ሰዓት ማለት ነው የምጠብስበት ታይም ነው። እንደውም አንድ ቀን ጠዋት 1 ሰዓት መስሎ ረፈደ በሌሊት 7 ሰዓት ወጥቼ ቼክ አላረግሽው ነበር? ሰዓት አላየሁም። 7 ሰዓት ሲል 1 ሰዓት መሰለኝ ወይኔ ምናምን ረፍዶብኝ ብዬ እየሮጥኩኝ በሌሊት ወጥቼ እንዲህ ያለው ሰማዩ በጣም ጥቁር ነው፣ አንድ ሰው የለም። ከዛ ስልኬን ረስቼዋለሁ። ተመልሼ ገባሁኝ ሳይ 7 ሰዓት የምኝታ ሰዓት አገኘሁ ብዬ ጅሙ ምናምን አላሰብኩትም። የምኝታ ሰዓት አገኘሁ በቃ ተመስገን ብዬ ለጥ ተመልሼ ከዛ እንደዛ ያልኩኝ ቀጠልኩኝ። ሁለት ወር ምናምን በጣም ነው ስራ የምሰራው። ብስኩት ሰው ይበላል፣ ሻይ ምናምን። ከዛ ያቺ ማኪያቶ አጠገብ ያለችኝ ከፈተች ያልኩሽ ከስተመሮቹ ወደ እኔ መጡ። ምንም ስራ የላትም እሷ ቆመ ማለት ነው የሷ ስራ። ከዛ ሄደችና እኔ 45 ሺህ ብር የከፈልኩ ቃል በ3 ሺህ ብር ለምንድን ነው ከስተመር ወደ እሷ እንትን የሚለው ለምን አታስወጣቱ? እሷ እኮ ስላለች ነው እዚህ እንትን የሚለው። ያ እነሱ ደግሞ እነዚህ እሷን ነው የሚያጣምጧት ሲጀመር። እኔ በ3 ሺህ ብር ተሰሚነት ብላ ሊኖረኝ አይችልም። ከዛ እኔ ያለችኝ ቢሮ ወይ ለቃቂ ወይ 3ኛ ላይ ውጭ አለች። ተቀየርሽ? አሁን ያለቅስኩት የዛን ቀን እግዚአብሔር እንደዛን ቀን ለልቅሽ ያለቀ የድሮ ነገር ነው እንትን ትዝ ያለኝ ነው። የዛን ቀን አለቀስኩኝና እንዲህ እኮ አለችኝ ምናምን ብዬ ለከስተመር ስነግር አንቺ የፈለገ ቦታ ብትወጪኝ ያመጣል ዝም ብለሽ ስለሽ ውጭ ብቻ ለቀቂያት ብለሽ ወጣው። ኮሪዶሩ በጣም ሰፊ ነው። ከ30 ሰው በላይ ይይዛል። ምናለፋሽ የባንከሮች የቢሮ ሰራተኞች ምናምን በቃ እንደውም ተመቻቸው እዛ ለመቀመጥ። ጭራሽ መጥፎ አጋጣሚው ለጥሩ አጋጣሚ ሆነልሽ። ወንበርም ጨመርኩኝ። በቃ አሪፍ ሆነ። ከዛ አሁን ደግሞ ማለች ቢሮ የሰው ጫጫታም ሳቀቃለሁ። ሰው ጮሆ ሲያወራ አረ በማርያም አትጮላለሁ። እኔ ራሴ እሳቀቃለሁ። ጭስና የሰው ድምጽ እየረበሸ ስለሆነ ቢሮዎች 5ኛ ቴራስ ላይ ወጭልኝ። ያኔ አላለቀስኩም። የተሻለ እልፍ ነው የሚገኛል የሚባለው የተሻለ ነው የሚሆነው ብዬ ስላሰብኩ አላለቀስኩም። ወጣሁ። ሰው ቀጠርኩኝ። ከዛ እሷ እስከ 3ኛ እኔ ከላይ እስከ 3ኛ ድረስ አመጣላታለሁ። ከ3ኛ በኋላ ደግሞ እሷ ትወስድልኛለች። እላይ ቴራስ ላይ ያለው ንፋስ ግን ልነግርሽ አልችልም። አንዴ ከሰል አድርጌ 1 ሰከንድ አይፈጅም ሲያልቅ በቃ ንፋስ ነው ጣራ ላይ አይደለም። እንዳላዝንም ሰጥቶኛል እግዚአብሔር አላዝንም ብዬ በቃ ዝም ብዬ ቀጠልኩኝ። ለሰዎች ተናግሬ ነበረ ቦታ ፈልጉልኝ ብዬ። እኔ ትንሽ ይማልትና እሷን መሸጥና ለነሱ እየሸጥሽላቸው አንቺ ቡናሽን ስሪ የምትከፊውም ያው 3000 ወይ 4000 ብር ነው የሚሆነው አለች። እሺ አልኩኝ። ያው ደስ አላለኝም ግን ሼር መሆኑ ደስ አላለኝም ግን እሺ አልኳት። እዛ ገባው። እንዲያውም እኔ እዚህኛው ወይተን የምሰራበት እዚህ ነኝ የኔ አሪፍ ሆነ ለኔ። ሰው በቃ እንዳለ ነው የሚያቀኝ። እዛ ጋር ቡና ብቲ ብስኩት ብቲ የሚሳጠቅበት ነገር የለም ይመጣል። እንዲያውም ቤቷ ጠባ እንትን በረንዳውም ጠባ አስፋልት ሰው መቀመጥ ጀመረ። ጭራሽ ገበያው በጣም እየደመቀ መጣ። ከዛ ጎረቤት ደግሞ እንትን ማለት ጀመሩ ማግማማት ጀመሩ። ሻይ ምናምን ያላችሁ ሰዎች ቃል ትናንትና መታ እንደዚህ ምናምን ብሎ የቀበሌ ቤት ስለሆነ ለቀበሌዎች ይናገራሉ። ኮሌንት ውጭ ላይ ያስቀመጠች ነው ምናምን ብሎ ከዛ ደግሞ እነሱ መጥተው ይናገሩኛል። ምንም አልሰማቸውም። እኔ ምን ስራና ስራ ብቻ ነው ፎከስ ማድረገው። ቀጠልኩ። 1 አመት 6 ወር ነው 3 ወር ምናምን ነው እንጂ በአጠቃላይ 1 አመት አይሆንም ቡና የሰራሁት። እዛ እንትን አልኩኝ። ምግብ የጀመርኩ ደግሞ ለራሴ ምግብ ሰርቼ ነው ሩዝ ሰርቼ ምሽት ማለት ነው ያንዱ አልኳት። ከዛ እንትን አለች በላችና ኧረ ቃል ምግብ ጀምራለች። ለሰዎች መናገር ጀመረች። እንደ ቀል ሊሰራሽ ምግብ ማለት ነው ለራስሽ? እሺ። ከዛ እንደ ቃል ሩዝ የሚገርም ሩዝ ጀምራለች። ያም ሰው ይመጣል ያም ከ2 3 ከ3 4 5 እያለ ቀጠለ ምግብ እንትን ማለት ነው። ከዛ በቃ አሁን እዚህ ጋር ምናለ እህቶዬን ማምጣት አለብኝ እንዳልኩሽ 15 አመት ሙሉ አላወራቸውም የተሻለ ነገር ሲኖረኝ ነው ብዬ። አሁን በቃ ስራ አሪፍ ነው እሷን ላምጣት አልኩላት። ታናሽ እህቴን በዚህ ትኬት ቆርጬ አስመጣኋት። አንተዋወቅም
እንዳትስተዋወቃችሁ እሷ አታውቀኝም። እኔም ትንሽ ምናምን የኔ ነው ትዘምትለኝ እንጂ አላውቃትም። መጣች፣ ያው ስራ ቀጠል፣ ሌላም ሰው ጨመር፣ 3 ሆነን ማለት ነው። ስራ አሪፍ ሆነ። ያው በመሀል ደግሞ አንዳንድ ነገሮች የሚጋጠሙሽ ነገር አይጠፉም። አንድ ሲስተር አለች፣ በረሃ ነበር የምትኖረው እሷ። እሷም እንዲሁ በቃ በጣም እንደኔ አይነት ላይፍ ያላት ልጅ ነች። በጣም ተቸግራ ምናምን ብዙ ነገር አሳልፋለች እና እመጣለሁ አለችኝ እኔ ጋር። አሁን እግዚአብሔር ይመስገን ጥሩ ነው፣ ብትመጭም ያው ለራሳችን ሳንሆን አንቀርም። እኔ አሁን ሀሳቢ ምንድነው ስራዬ ጥሩ ከሆነ እነሱን መሰብሰብ ነው አይደለ? ትመጫለሽ አልኳት። ከዛ እሺ ምናምን ብላ በረሃ ልሄድ ነው፣ ሌላኛው በረሃ ልሄድ ነው አለች። ለምን እንደምትሄጂው? አይ እዚህ የወታደር ካምፕ ውስጥ ነው የምሰራው፣ ረሃብ አለ ምናምን በጣም ነው የምቸገረው አለችኝ። እሺ ግን ብትመጪ ነው የሚሻለው ስላት፣ አይ ጥቅምት ላይ ነው እንትን የምለው የምጨርሰው ኮንትራቴን፣ ደሞዝ አይሰጥም፣ በኮንትራት ነው የሚሰጠው ደሞዝ። ልክ ስጨርሺ ድጋሚ ከተፈራረሽ ተፈራረሽ፣ ካልተፈራረሽ ደግሞ ከሰጡሽ በኋላ መውጣት ትችያለሽ። እስከዛ ድረስ ግን አይሰጥም ብር፣ በምንም አይነት አጋጣሚ አታገኝም። እሺ አልኳት። አይ እኔ በጣም እየራበኝ ነው፣ ቢያንስ ያለ ብር ካለሽ ላኪልኝ አለች። እኔ ደግሞ ያው ገና እየተደራጀው ስለሆነ ከወጪ ወጪ የሆነ ነገር ነው እያደረኩ ያለሁት። የለኝም ያለ 1000 ብር ነው የነበረኝ አካውንቴ ላይ። ራበኝ ስላለችኝ ያንን ላኩላት። 6 ሰዓት ነው ምናምን አካባቢ ነው፣ ወዲያው 7 ሰዓት ምናምን አንድ ድጋሚ ስልክ ተደወለ፣ በዛው ስልክ ማለት ነው። ምን ነው ዛሬ ደግሞ ደጋግማ መደወለው ብዬ አነሳውላት። ሳነሳ ግን እሱ አይደለችም፣ ጓደኛች። እህትሽ እኮ ሞተች። ይሄ ቀለዳችሁ ነው እንዴ አልኩኝ። ምን ቀልድ ነው የመሰለኝ ነበር። እውነት ይሄ ቀለድሽ ነው እንዴ አልኳት። የምሬን ነው እህትሽ ሞታለች አለች። አላማውኩም፣ እኔ እውነት አላማውኩም። ለምን አልኳት። ውሃ ልትቀዳ ወንዝ አለ፣ ትልቅ ወንዝና እዛ ውስጥ ገባች። አሁን ምን ያላማውኩም፣ እህቴም እንድትሰማ አልፈለግኩም። ታናሽ እህቴ ወጣሁኝና ውጭ አናገርኳት። እሺ ሌላ ትልቅ ሰው አለ አልኳት። አስካሪ ሊፈልጉ ሄደዋል እንጂ የለም ሰው አለ። አላመንኩም። እኔ ጨለመብኝ። እኔ የዛን ቀን የምር ጠበኩኝና ማታ ድጋሚ ደወልኩኝ። እስቲል ስላላመንኩኝ ለትናሽ እህቴም ለቤተሰብም አልተናገርኩም። ስልክም የለኝም የቤተሰብ ሲጀምር። ከዛ የዛን ቀን ራሱ እሷ እንዴት እንደደወለች አላውቅም። ከረጅም ጊዜ በኋላ ነው የደወለችው። የዛን ቀን ማታ ደወልኩኝ። አይ የመራቸው ነው፣ አሁን በቃ አስከሬን መፈለግ ነው፣ ከቻልሽ ነይ ያለኝ። አላውቀውም፣ በረሃ ነው መተማ ምናምን እንደዛ ነው የሚባለው፣ አላውቀውም። እኔ ከቻልሽ ነይ ወይ በህብረት እንፈለጋለን፣ እዚህ ቤተሰብ የላትም ልጅ፣ ቢገኝም ማን ይቀብረዋል አስከሬን ነው። እኔ ምር እውነት አልመሰለኝም። ራሱ ያው መስማት አይቀርም። ትንሽ የተሰማች ተናገረች ለቤተሰብ ምናምን። በቃ ሁሉም ሰው አላመነም። አሁን አስከሬን 4 ቀን ምናምን ይፈልጋል፣ አልተገኘም። የሆነ ገፍትረው ያስገባትም መሰለኝ። አውቀውም እንትን ያሏት እኔ የለውም እንግዲህ እዚህ ጋር ገባች። ማንም ቤተሰብ ስለሌለ ማን እንደሚሆን ማን እንደገፈተራት አይታወቅም። እራሷ ገብታ ሊሆን ይችላል፣ አይታወቅም። በ5ኛው ቀን ተገኘ አስከሬን። አሉን እኛም አናውቅም አሉን። አስከሬን ተገኝቶ ቀበር። ያው ቤተሰብ ሁሉም ሰማ። ያኔ የኔ ክፍለ ሀገር ሄድኩኝ ለለቅሶ ማለት ነው። ሄድኩኝ ሲል ብዙ ነገር ተቀየረሽ አስተዳደጋችንና ከዛ እንደዛ መሆናችን በቃ እንደ አዲስ ነው ያስለቀሰኝ። እዚህ ጋር እንደምንም ብለን እኮ አድገናል ታውቂያለሽ። ተፍጨርጭረንም ሰው ቤት ገባንም ለምነንም በላንም ምንም አለን። ይሞታሉ የተባልንበትን ጊዜ አልፈነው ነበር፣ ግን አድገን አላለፍነው። ከዛ ፋዘሬንም አየሁት። እሱ ሳይደም ድጋሚ ሌላ ሀዘን በቃ እናደድበታለሁ። ታውቂያለሽ እንደ አባት ጎበዝ ቢሆን ነው እንዴ ያንሁን ነበር እል ነበር። ወንድሜም እንዲሁ በረሃ ሄዶ በረሃብ ምክንያት ነው የሞተው ከረጅም ጊዜ በፊት ማለት ነው። በቃ አዝንኩኝ፣ እናደድበትም አልኩኝና ደግሞ እንደዛ ተበሳቅሎ ሳይሆን በቃ ተውኩት። ማዘኔን በሱ ያለኝን ሀዘን በሱ ያለኝን ቅሬታ ተውኩት። መኖሩ በቂ ነው በቃ ከዚህ በኋላ አልኩትና 2 ቀን ነው ያደርኩት እዛ በለቅሶ። ተመልሼ መጣሁ ወደዚህ። ያ ህይወት ይቀጥላል። መጣሁ እዚህ ተመልሼ ከመጣሁ በኋላ ስራ ራሱ አልሄድልኝ ያለው የሚሰማኝ ያን እራበኝ የምትለው ድምፅ
ከመሞቷ መሰቃየቷ ከመሞቷ ረሃብ እንኳን ማስታገሻ በስነ ስርዓት እንኳን ሳትበላ ብቻ ይከብዳል በጣም። ከዛ ትንሿ ደግሞ ልጅ ሲስተር እሷ እንዳይከፋት የሷ ፊት አላለቅስም። ጀግና ነው ሆኖ እሷ ፊት ምንም በቃ ስቃለሁ፣ ጨዋታለሁ። ክፍል ሲሄድ ግን ሌሊቱ ይረዝምብኛል። መተኛት ሁላ አልችልም። የልጅነት ህይወታችን እናታችን አለመኖሯ ስቃያችን፣ ከዚህ ጋር ደግሞ 2 ሰው መጉደሉ፣ ወንድሜ እንዲሁ በረሃብ ነው የሞተው። እንደገና ድጋሚ ሄቴ በቃ ምን አለፋሽ ተስፋ ሁላ ድጋሚ እንትን አለብኝ። ስራ ቦታ ስመጣ ግን ሌላ ሰው ነው። ስራ ቦታ ስመጣ ስቃለሁ፣ ጨዋታለሁ። ያው ይቀጥላል ያነጋል። ምሽቱ ይከብዳል። እዛ ቀጠልኩ። በመሀል ደግሞ ስራ ቦታው ሊፈርስ ነው ተባለ። ሌላ ደግሞ እንጃ ግራ ገባኝ። ይዛን ቀን እዚህ ጋር እንዳልኩሽ 2 እህቶችን አምጥቻለሁ። እነሱን ደግሞ ምን ላደርግ ነው? አንዴ ችግርንም ምንም አውቀዋለሁ። ምንድን ነው የማደርገው ምናምን ብዬ በጣም አሳሰበኝ። ሳሚ ደግሞ አስተዋውቆልኝ ነበር ያችን ትንሽ ይሆን ቤት። አሪፍ ሆኖ እኮ ነው ስራ አሪፍ ሆኖ ልቀቁ ተባለ። ሊፈርስ ነው። ቤቱ እኮ አልፈረሰም። አሁን ቁጭ ቆልፎ ቁጭ አድርገውታል ወይ አልሰሩበትም። ግን ለበጎ ነው። መውጣታችን አልከፋኝም። በታይሙ ግን በጣም ነበር እንትን ያልኩት። በጣም ብዙ እኮ ተስፋ የሚያስቆርጡ ነገሮች በተለይ ኪራይ 4,000 ብር ነው። ገና የተቋቋምኩ ነው። 20 ምናምን ሺህ ብር ልከፍል አልችልም። በጣም አሳሰበኝ። ከዛ እነሱ ሲስተሮች በቃ ችግር የለውም የተሻለ ቤት ሊሰጠን ነው እግዚአብሔር ሲለኝ እንዴ ከኔ በላይ ያስቡልኛል። ተውኩት። ታውቂያለሽ ጭራሽ ተጽናናሽ። ፀሐይ ለፀሐይ ነበር የምዞረው ቤት ፍለጋ ብታይ። ፀሐይ ለፀሐይ የለም በቃ ተውኩት። የራሱ ጉዳይ ከተገኘ ተገኘ፣ ካልተገኘ የራሱ ጉዳይ አልኩኝና ተውኩት። ከዛ የሆነ ቤት አለ ተባልኩኝ። እዚህ አሁን ባለፈው የመጣችሁባትን ቤት ማለት ነው። ሄጄ ሳናገረው ሰውዬውን እንዲያውም አላከራይም ምናምን አለ። ያከራይ እኮ ነው የጠራው ሰውዬው። ትንሽ ችግር አለበት። አላከራይም ውጡልኝ አለ። የልደታ ቀን ነበረችው። የልደታ ለእኔ ካልሽው ስጪኝ፣ ለእኔ ካላልሽው ደግሞ በቃ ከአይምሮ ማስወጪልኝ፣ በቃ እዚህ ያደርሰሽኛል ተይው አልኳት። እዛ ስንተኛው ቀን ነው? በሚካኤል ቀን ነው መሰለኝ። የልደታ ነው የጠየኩት። እንግዲህ ቤት ከልደታ እስከ ሚካኤል 12 አልተከራየም ቤቱ ማለት ነው። እየጠበቀሽ ነበር። ከዛ አሹ የሚባለው ልጅ ታውቂያለሽ? 2 ልጆች ያሉትን ቲክቶከር እሱ ወደ ስውሯ ማርያም የሚሄድ ቃሳቤና ሳኪሊ ብዬ በሱ አካውንት 400 ብር ላኩ። ወዲያው ሰው እየደወለ ነው የተከራየው ቤቱን እና የተከራየው ቤቱን አለኝ። 20 ሺህ ብር እኮ ለእኔ እኮ ከባድ እኮ ነው፣ ግን ደፍሬ ነው ጎበዝ ደፍሬ ነው። በቃ የራሱ ጉዳይ ምናምን ብዬ ገባሁኝ። ስራም አሪፍ ነበር፣ በጣም አሪፍ። እኔ ደግሞ ለማስለመድ ችግር የለም። አንዱንም እየጨማመርኩኝ ያስለምዳለሁ። ሰው ኦልሬዲ ሳያቀኛል። ብዙም አራኩም ደግሞ አሪፍ ሆነ። ከዛ ሳሚ ደግሞ መጣ። ሳሚ ልጅ አስታውቀልኝ። 40 ጾም ጊዜ ነው ምናምን ነው። ኧረ በስመ አብ ሰው ተይው ብዛቱ የምር ተይው። ኮብሉ መንገድ ሁሉ ሰው ነበረ። ያው ስትሰሪ ደግሞ ሰው መቀኛ ታጭ እንዴ በጣም ያዛ የሰውዬ ደግሞ ኪራይ ጨምር ያለ ገና በአንድ ወሬ እኮ ነው። ሰውን ብቻ ስላየ እንግዲህ ሽንት ቤት የለም፣ ውሃ የለም። ሽንት ቤት እኔ አለ ሽንት ቤት ግን አያስጠቅመንም። በጣም ክፉ ሰውዬ ነው። አያስጠቅመንም። እንኩላልቴን ሁላ ያመኛል። ልጆቹ እዛም ሲሄዱ ምግብ ሲያደርሱ ይጠቀማሉ። እኔ እንኩላልቴን ሁላ ያመኛል። ይችላል፣ ምንም ማድረግ አልችልም። ኪራይ ጨምር ያለ 25-30 ሺህ ብር አደረገብኝ። እኔም ያው መስራቴን ስለሆነ እንጂ እንቅፋቶችን እንትን ለማለት ተዘጋጅቻለሁ። እሺ ብዬ ጨመርኩለት። እንደዛ ሆኖ ሰላም አይሰጠንም። ይገባልሽና ከስተመር ያለ ተሳርቦ ይወጣል። ይቻክላል። ሰው ብቻውን ነው የሚኖረው እና ትልቅ ሰው እኮ ነው እና ይጣጣቶ ይገባል፣ ይረብሽ ይወጣልና ልጆቹ ሁሉ በቃ እንዴት ልበልሽ፣ ስንት ቀን አስለቀሰኝ። ልቀቅ እያለኝ ስራ እንዳሪፍ እንደሆነ ሲያቅ ልቀቅ እያለኝ ቀን አስለቀሰኝ። አንድ ቀን ከቤት ስመጣ ሲስተር ስትሰራ የሆነች ጎማ አለች። ቧንቧ የለንም እኛ፣ የእሱ የራሱ ጎማ ነው እና በእኛ ከተጠቀመች ሁሉ እንደዚህ ያስገብቶት ነበር። ሰዓት ስታስጠጋው ምድጃውን እንትን አለ፣ ተቃጠለ። ከዛ ፈነዳ ማለት ነው። በዛ መልኩ ቆጣሪ ያጠፋብናል ላንሰራ። በቃ ተንኮል እንዳይመስልሽ። እኛ በከሰል ለምሳሌ ቆጣሪ ቢያጠፋም ቼክ ማናደርገው። ከዛ ቦምባው ሲፈነዳ ውሃ እየተጠቀማችሁ ነው አለን። ውሃ ልትጠቀሙ ነው የከፈታችሁት እንጂ ሰኩ አይደለም እንጂ ተቃጥሎባችሁ አይደለም ማለት። በጣም አልቅሽ ጉምስ ብዬ ነው ቧንቧውን እያሰርኩኝ በላስቲክ አማብራን ያደርሰሽ። ለምንድን ነው እንዲህ የምታደርጊኝ? በቃ ወይ የተሻለ ቤት ስጪኝ ወይ ደግሞ ይህን ሰውዬ ዝም አስብይልኝ። እንዲህ ጉምስ ብዬ እንባዬ ጠብ አለና ደውልኩለት።
አረ የሆነ ቤት አለ እኔ ላሳይሻል። ሄድኩኝ። ሲሄድ የሚገርም ቤት ነው 70 ሺህ ብር ተባለ። አረ እኔ እሺ ነው ያልኩት፣ ብር የለኝም እኮ ግን እሺ ያልኩት ኪራይ የምከፍለው አለኝ፣ ግን ይሄ የሚገዛዙ ነገሮችን ማረጋገጥ እሺ አልኩኝ። ማስበው ሰላም እሺ አልኩ። ገባው 70 ሺህ ብር በ16 ነው የገባሁት እኮ በ70 ሺህ ብር ገባሽ? እሺ በ16 ኪዳነ ምሕረት ቀን ማለት ነው። ከዛ በወሩ ደግሞ ቤት ካጠገብ ያለው ቤት እኔ ስገባ ስራችሁ ጠፋ የነሱ በየሽበት ያው ሳይከተልሻል ችግሩ። እሺ ከዛ ለቀቁ እነሱ። ድጋሚ ተከራዩት 50 ሺህ ብር ጨምር ያነብኝ ሌላ ሰው እንዳይገባ ማለት ነው። በ13 ነው ምናምን አፈራረስኩት ግድግዳውን። አፈራረስኩት፣ ቀለም ቀባባው ምናምን። ድጋሚ በወሩ በ16 ማለት ነው። በወሩ በ16 ጀመርኩት አንድ ላይ በቃ ሰፋ ማለት ነው። 2 ኪችን ነው። አንዱን ኪችን ወደዛ ቦሪቶ ምናምን ሰራበታለሁ፣ አንዱ እዚህ ጋር ምግብ ይሰራበታል። በቃ ሰፋ። ከዛ ዴቭ ደግሞ ተሷቀሊ ሳሚ መጀመሪያ ዴቭ ነበር የመጣው እዛ ቤት አዲስ ቤት። ከዛ ሳሚ ምናምን በቃ በጣም ኮምፕሌን የነበረው የቃል ቤት ጠባብ ነው ነበር። ሰዎች እንኳን ቢመጡ በብዛት መስተናገድ አይችሉም። በቃ ኮምፕሌኑ ቀረ ማለት ነው። እግዚአብሔር ይመስገን። ከተቀጣሪነት ወደ ቀጣሪነት ገባሽ ማለት ነው። በጣም ደስ ይላል። በጣም ህልም ላይ ይመስለኛል አንዴ ቁጭ ብዬ ሳስበው አይ ችይሩ ወይስ የሌላ ሰው እንደሆነ ያለው አንዳንዴ ካሳለፍኩት ነገር አንፃር ማለት ነው። እግዚአብሔር ይመስገን ዛሬ እዚህ ደርሻለሁ። ከታገሱ ያልፋል። ለስኬትሽ ሁሉ ምክንያቱም ምንድነው ብለሽ ታስቢያለሽ? ምክንያቱም ብዙ ሰዎች ከአንቺ ይማራሉ ብዬ አስባለሁ እና መውደቅ፣ መነሳት፣ ማጣት፣ ማግኘት በህይወትሽ እንግዲህ ያለ እድሜሽ በጣም ብዙ ፈተናዎችን እና መከራዎችን አሳልፈሻል እና ግን ደግሞ ምንድነው ያንቺ ጥሩነቱ በገጠመሽ ነገር ወደኋላ አልቀረሽም። ሁሌም ወደፊት ነው የምታስቢው። ሰዎችም ደግሞ ከአንቺ መማር አለባቸው ብዬ ስለማስብ ሰዎች ለስኬት ምንድነው ማድረግ ያለባቸው? ከአንቺ ምን እንማር? ምንም በጣም ብዙ ነገር ሲመጣ መጥፎ ነገር ትንሽ ጥሩ ነገር አለው። ያንን ያምናለሁ። ደግሞም አለው በትክክል አለማማረር። ለሚደረግልሽ ነገር ሁሉ እግዚአብሔር አዘጋጅቶ ስለሆነ የሚሰጥሽ በቃ አመሰግናለሁ ተመስገን ካልሽ ያ ነገር ያልፋል። የእንባ ማስታነብ የተሻለ ነገር ነው ብለሽ ካሰብሽ የኔ ያሳለፍኩት ነው ብለሽ እዚህ ጋር ያለቀስ ነገ ጥሩ ነገር እንደሚገጥመኝ አውቀዋለሁ። እግዚአብሔር ደግሞ ጊዜ አይፈጅበት ከታገሽው ብዙ ነገር የሚሰጥሽ ፈተናው እንድታልፊ ነው። ካላለፍሽ ያው ትወድቂያለሽ። ካለፍሽ ደግሞ የተሻለ ነገር ይሰጥሻል። ያን እኔ መማሬ ነኝ ብዬ አስባለሁ። እግዚአብሔር በእኔ ብዙ ፈተና ሰጥቶኛል። ሳላማርረው አመስግኘው በፈተናዎቼ ሳልወድቅ እዚህ ያደረሰኝ ያው እግዚአብሔር አበርቶኛል። በሱ ነው እኔ ችዬ አይደለም። እና ትዕግስትና ተመስገን ማለት ትልቅ ነገር ነው። አሁን እንግዲህ ከዛች ብር ተነስተን ወደ ሚሊዮን እየተጠጋን ነው አይደል? የስኬት ጉዞ ላይ ነው ያለነው። በስርሽ ስንት ሰራተኞች አሉ? በስር 13 ከማናጀር። አሁን እንደኔ ደስተኛ የለም። ሰብሰብ ብለው ላሰበላ ያለኝ ደስታ አለቃ አይደለሁም እኔ እግዚአብሔር ነው አለቃ። አስተዋውሰዋለሁ እኔ እንደነበርኩ ሻይ በዳቦ ብሉ ብዬም አለለም። ሁሌ እንዲያውም ከሮብና ከዓርብ ውጪ ነው እንጂ ከስጋ ውጪ አበላም። ሁላችን አንድ ላይ ነው የምንበላው። እኔ ያኔ የተሰጠኝ የነበርኩበትን ነገር ያው እግዚአብሔር ያሳየኝ እንዳልደግሞ አይደለ? እኔ ያየሁትን ነገር ሰራተኞች ላይ እንትን አለው። እዛ ቤት ማንም አለቃ የለም። እኔ ጭራሽ እንዳለቃ እንዲያዩኝም አልፈልግም። እግዚአብሔር ነው አለቃ። እኔ ሳይሆን እግዚአብሔር ፈርተው ነው እንዲሰሩ ማለት። ስለዚህ ያሉት ልጆችም ደስ የሚሉ ልጆች ናቸው። ያው እንግዲህ ትንሽ ነገር ከፍቻለሁ ተብሎ እዛ ላይ መቆም የለበት። አንድ ነገር ስትከፍቺ ከፍ እያለ ነው መሄድ ያለበት እና እግዚአብሔር ይመስገን በ2 ዓመት ውስጥ ቃላፋኝ የተሰኘ የምግብ ቤት ባለቤት ሆኛለሁ። ልጆች ሰራተኞችን በጣም አሪፍ ልጆች ናቸው። 24 ሰዓት ነው የምንሰራው። የምንገኘው ያው መስቀል ፍላወር ኪያ ኮፊ አጠገብ። ከተቀጣሪነት ወደ ቀጣሪነት ስትመጪ ያለው ስሜት ምን ይመስላል ቃልዬ? እኔ እንጃ አላውቀውም። ምንም አላውቀውም። ያው ተቀጥሬም ስሰራ ከደሞዝ ይሰጠኛል እንጂ የሰው ቤት ነው ብዬ አላስበውም። የኔ ቤት ነው ብዬ ነው የማስበው። እዚህ ጋር ልዩነቱ ብር ማግኘት ነው። ልዩነቱ ያው ሰው ማዘዜ ነው እንጂ ሌላ ለውጥ የለውም። ስለዚህ
ለውጥ የለም። ስለዚህ ማንም ሰው በህይወቱ በጣም ብዙ ነገሮች ሊያጋጥሙት ይችላል፣ ግን ደግሞ በተስፋ መበርታት እንዳለበት አንቺ ምሳሌ ነሽ ብዬ አስባለሁ። ምንም ይሄንን እንትን ብያለሁ እንደዚህ አጋጥሞኛል ወደኋላ መመለስ የለበትም። አንድና ደግሞ ጓደኞች እንዲህ ናቸው፣ ጓደኞች እዚህ ጋር ሆነዋል፣ እነሱን አለማየት፣ ቀጥታ ወደፊት ብቻ መራመድ። እዚህ ጋር ብትወድቂ ማንም አያነሳሽም። ያ ሰው ያኛው ጓደኛሽ አያነሳሽም። እኔ እንትን ስል ስልክ ሁላ ሲደውልኝ አላነሳም። ለምን ወደኋላ እንደሚጎትተኝ ያውቀዋለሁ። ገባሽ? እዚህ ጋር ሰርተሻል፣ እኔ እንዝናና፣ እዚህ ጋር እንትን ብለሻል፣ እንደዚህ ነው። እኔ ልብስ መግዛት የጀመርኩት አሁን ቤት ላይ ቀየርኩት ስንት ከ5-6 ወር በፊት ነው። ኮንዶሚኒየም የገባሁት እዚያችን ቤት ስቲል አልቀየርኳትም ነበር። ገባሽ? መቀየር አቅቶኝ ሳይሆን አላማዬ ላይ መገኘት ስላለብኝ ነው። ስለ ሰዎች ግድ አይሰጠኝም። ቃል እንደለበሰች ቃል እንደዚህ ሆነች ነው አይመለከተኝም። አለዚያ ይሰብርሻል፣ ወደኋላ ይመልስሻል። ያው እነሱ ቢወድቁ የሆነ ሰው ይኖራቸዋል። እኔ ብወድቅ ደግሞ ማንም የለኝም። አሁን ደግሞ በስሬ ብዙ ሰው አለ ብዬሻለሁ። ግማሹ የተቀጣ ሰራተኞች ቢሆን ግማሹ እህቶቼ ናቸው፣ ወንድም እህቶቼ ናቸው። ስለዚህ ላኖራቸው እስካመጣቸው ድረስ ግዴታ አለብኝ። እንዲህ ማለቱ አይሆንም። ሰው ያለው ነገር አይ ቃልዬ ስለነበረን ጊዜ ህይወትሽን በብዙ ስላካፈልሽን እንግዲህ ለብዙ ወጣቶች ተምሳሌት መሆን የምትችይ ሴት ነሽ፣ ምንም ጥያቄ የለውም። እና በዚሁም ከአንቺን አይተው እንዲበረቱ አንቺን አይተው እንዲጠነክሩ የምታስተላልፊው መልእክት ካለ እድሉ ልስጥሽ። ማስተላልፈው በምንም አይነት አጋጣሚ ብትወድቁ መውደቃችሁን አታስቀጥሉት፣ መነሳት እንዳለ ጠንክራችሁ ስሩ። አብዛኛው ወጣት በተለይ በእኛ እድሜ ያለ ከ30 በታች ያለ ሰው ትንሽ ነገር ተስፋ ያስቆርጠዋል። በጣም ትንሽ ነገር አይዘልቅም። በቃ እንደዚህ ነው ምናምን ብሎ ተስፋ ያስቆርጠዋል። አብዛኛዎቹ ደግሞ ስራ የማይሰሩ ወጣቶች አሉ። እንደዚህ ተመርቄያለሁ፣ በቃ በተመረኩበት ነው የምሰራው፣ እንደዚህ ሆኛለሁ፣ በዚህ ነው የምሰራው የሚሉ ሰዎች አሉ። ያ ልክ አይደለም። ብር እስካስገኛቸው ድረስ ሊስትሮም ይሁን የትኛውም ስራ ይሁን መስራት አለባቸው፣ በልጠው መገኘት አለባቸው። አለበለዚያ ያው እድሜ ይቀጥላል እንጂ ጊዜው ያው ነው የሚሆነው። ስለዚህ በምታገኙት ነገር መስራት አለባችሁ፣ ስራ መምረጥ የለባችሁ። ያንን ነው የምለው። አመሰግናለሁ በጣም ቃልዬ ስለሰጠሽኝ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ ምናልባት ተመልካቾች አንቺን ማግኘት ቢፈልጉ በምን አድራሻ ያገኙሽ? መስቀል ፍላወር ነው አድራሻዬ፣ ከሌጎ ሆቴል ፊት ለፊት መኪያ ኮፊ ገባ ብለው። በርችልን። ቀሪው ዘመን ደግሞ የስኬት እንዲሁም ደግሞ የምታስቢው መልካም ነገሮች ሁሉ የሚሞላልሽ ጊዜ እንዲሆን እመኝልሻለሁ። ቤትሽ ድረስ ደግሞ እንግዳ አድርገሽኝ ያለሽን የህይወት ተሞክሮ ልምድሽን፣ የስኬት ጉዞሽን ስላካፈልሽኝ በገበያ ቢዝነስ ተመልካቾች ስም እጅግ አድርጌ አመሰግናለሁ። መልካም ጊዜ ሆነልሽ። አሜን። እኔም አመሰግናለሁ። ተመልካቾቻችን በዛሬው ፕሮግራማችን በገበያ ቢዝነስ በልምድና በተሞክሮ ፕሮግራማችን ለብዙ ሴቶች ተምሳሌት እንዲሁም ደግሞ ጥንካሬ ትሆናለች ብለን ያሰብነዋን ጀግናዋን ሴት ቃልኪዳን ነጋ ወይም ደግሞ ቃል አፋኝ ጋር ተገኝተን ያላትን የህይወት ልምድና ተሞክሮ እንዲሁም ደግሞ የስኬት ጉዞ ምን እንደሚመስል እያጋራናችሁ አብረናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራው ትንግርት ሙልጌታ አብራችሁ ቆይታ አድርጌ ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።